ሩታና አብርሽ ተገናኝተዋል ማለት ነው። እንግዲህ አብርሽ ሩታን ናፍቀሽ ነው የመጣሁት ሲላት ነበር። አምሮብሻል አምሮብሃልም እየተባባሉ እንግዲህ ሲገላለጹ ነበረ። እንግዲህ አይን ላይንም ፍቅራቸውን እንደዚሁ እንትን እያሉ ነበረ ማለት ነው። ግን እኮ በደንብ ነው የሚፋቀሩት የሚዋደዱት ማለት ነው። ግን እኔ የምላችሁ ማለት ነው በመሀላቸው ገብታችሁ የሰውን ህይወት የምትበጠብጡ አንቺ ሄርሜላና አቤል እንዲሁም ብሩክ የምትባሉ ማለት ነው። ምን አለበት ግን የራሳችሁን ህይወት ብትኖሩ? ለምንድነው በሰው ህይወት ገብታችሁ እንደዚህ እናንተ የምትሆኑት ማለት ነው? የምር እኔ አሳዘኑኝ ማለት ነው። አብርሽ አሁንም ቢሆን በቃ አሁንም ቲቪቱ አልለቀቀውም፣ እልኩ አልተወውም ማለት ነው። የምር ምን አለበት እንዲሁ በቃ ናፍቀሽኝ የመጣሁት ካሁን በኋላ በቃ እኔም የጥፋተኝነት ስሜት እየተሰማኝ ነው። ተጸጽቻለሁ፣ ይቅርታ አድርጊልኝ በቃ ምናምን ብሎ ጉልበቷ ስር ውድቅ ብሎ ይቅርታ አድርጊልኝ ቢላት ዛሬ የመጨረሻ እውነት ይቅርታ ታደርግለት ነበር። እስከ ዛሬው እምቢ አትለውም ነበር ማለት ነው። ምክንያቱም እህቷም እናቷም መክረዋታል። ልጅሽን ያላባት ልታሳድጊ ነው ወይ? ልጅ ያላባት ማደግ የለበትም። መታረቅ አለባችሁ፣ አንድ ላይ መኖር አለባችሁ። ለምንድነው ይህን ሁሉ እንደዚህ እንትን የምትሉት? እሱስ ቢሆን ለምንድነው እንደዚህ የሚሆነው? አንቺስ ለምንድነው እንደዚህ የምትሆነው? ፍርድ ቤት ስለምን አደረሳችሁት? ቤተሰብ ዘመድ እናት አባት እያለ እንዴት እኛው እዚሁ ተነጋግረን መፍታት ስንችል ለምንድነው ፍርድ ቤትስ ድረስ የወሰዳችሁት? ምናምን እያሏት ነበረ ማለት ነው። እና ሲመካከሯት ሲቆጧት ነበረ። እና ይቅርታ ቢጠይቃት ዛሬ እርግጠኛ ነኝ እስከ ዛሬው እምቢ አትልም ነበር። እሺ ብላ ይቅርታውን ተቀበለው ነበር ማለት ነው። ግን ይሄ አብርሃም የሚባል ልጅ ማለት ነው የምር በጣም ቲቪተኛ ማለት ነው። በቃ የሆነ አልሸነፍም ባይነት አለበት። ብትሸነፍ ምን ችግር አለው? አንተ እኮ አጥፍተሃል፣ ጥፋተኛ እኮ ነህ። ምን ችግር አለው ታዲያ ብትሸነፍ? ጥፋትን ብታምንና ይቅርታ ብትጠይቃት እቅፍ አድርገህ እንዴ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና እየተከበራችሁ ውድ ቻናሌ ተመልካቾች ቤተሰቦቼ እንደምን አላችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተ በያላችሁበት ሰላማችሁ ብዙ ትረፍረፍ ይበል። ሀገራችን ኢትዮጵያንም አላህ ሰላም ያደርግልን እያልኩኝ ዛሬ እንግዲህ በሩታና በአብርሽ ብቅ ብዬላችኋለሁ ማለት ነው። ቤተሰብ ለዚህ ቻናል አዲስ የሆናችሁ ደግሞ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ እላችኋለሁ። እና እንግዲህ አብርሽ ማለት ነው ዛሬ አመት በፊት እየተገናኙ ሲያሳልፉበት የነበረው ቦታ ላይ ቀጥሯት ማለት ነው። እንግዲህ እንዴት እዚህ ቦታ ላይ ጠራኝ? ቦታ ጠፍቶ ነው ሌላ ቦታ የለም እንዴ አለች። ወደ ካፌ ምናምን ይቻል ነበረ ግን እዚህ ቦታ ላይ ስለፈለኩት ነው አላት። እና ከዚህ በፊት ያሳለፍናቸውን ትዝታዎች ታስታውሻለሽ? እዚች ቦታ እየመጣን ስናሳልፋቸው የነበረው ነበር እንግዲህ አንጀቷን ለመብላት ማለት ነው። እዛም እንግዲህ እንባዋ መጥቷል። ምስኪን አሳዘነች ግን ማለት ነው። እናም እንደዛ እያላት እንግዲህ አምሮብሻል አላት። ጸጉርሽም ደግሞ አምሮበታል አምሮብሻል ምናምን ሲላት አመሰግናለሁ አንተም አምሮብሃል ነበር እንግዲህ ያለችው ማለት ነው። ጉድ እኮ ነው። እና ፈገግ እያሉ ነው እንግዲህ የነበረው። ጥሩ ሙድ ላይ ነበሩ ማለት ነው። እንግዲህ በዛን ሰዓት ይቅርታ ቢጠይቃት እርግጠኛ ነኝ ይቅርታ ታደርግለት ነበረ። ልጁ ቀርሞ አብርሃም እኔ እንጃ ይሁን
እኔ እንጃ ትዳር እኮ በልክ የሚሆን ነገር የለም ማለት ነው። አንዱ መሸነፍ አለበት፣ መረታት አለበት። ሁለቱም እልከኛ ከሆነ ምንም። ስለዚህ ትዳር አንዱ እሳት ሲሆን አንዱ ውሃ መሆን አለበት። ስለዚህ አብርሃም ደግሞ ማለት ነው እኔ እንጃ በጣም ነው ምን እንደሚሻለው ግን አላውቅም። የምሬን ነው የምላችሁ፣ በጣም ይንቀባረራል እዛ ቦታ ላይ እንግዲህ የጠራት ማለት ነው። እንግዲህ አብረው ሆነው ከዚህ በፊት ሲያሳልፏቸው የነበሩትን ትውስታቶች እንዲቀሰቅስባትና እንዲታስታውስ ስለፈለገ ነበረ ማለት ነው። እንግዲህ እሷም እንግዲህ ታዲያ እንባዋ ነበረ የመጣው ማለት ነው። እኔ በጣም ነው ያሳዘነችኝ። አሁንም ቢሆን አብርሽ እንግዲህ የጥፋተኝነት ስሜት እየተሰማው አይደለም። አሁንም እያደረገ ያለው ነገር ትክክል እንደሆነ ነው እንግዲህ በግልጽ እየተናገረ ያለው ማለት ነው። እሱ እንደውም የምሬን ነው አሁን የመጨረሻ ይቅርታ ቢጠይቃት ይቅርታ ታረግለት ነበር። ምክንያቱም እናቷም እህቷም መክረዋታል። ትዳር እንደዚህ ተሆኖ አይደለም፣ ተቻችሎ ነው። እንዴት ለምንድን ነው እንደዚህ የምትሆኑት? ልጁም ያላባት ማደግ የለበትም። ልጅ ያላባት ማደግ የለበትም። ለምንድን ነው እሱስ እንደዚህ የሚሆነው? አንቺስ ለምንድን ነው እንደዚህ የምትሆኒው? ለምንስ ነው ፍርድ ቤት ያደረሳችሁት? እዚህ ቤተሰብ እያለ እናት አባት እያለ እኛ ተነጋግረን መፍታት ስንችል ለምንድን ነው እያሉ ነበር እንግዲህ እህቷና እናቷ ሲሏት የነበረው ማለት ነው። እና አሁንም ይቅርታ ቢጠይቃት የምር አሁን እንደ በፊቱ እምቢ ብላት መልሰውም ነበረ፣ ይቅርታውን ትቀበለው ነበረ ማለት ነው። እሱ ግን የሆነ ትዕቢት ውስጥ ነው ያለው። በቃ እልክ አለ አይደል? በቃ እንደውም እሷ እንድትሸነፍ ይፈልጋል። እሷ ተሸንፋ ይቅርታ አድርግልኝ ብላ ይቅርታ እንድጠይቀው ነው የሚፈልገው ማለት ነው። እሱ እያደረገ ያለው ነገር ትክክል እንዳላደለ ተሰምቶት ተጸጽቶ ይቅርታ በቃ በድይሻለሁ፣ አጥፍቻለሁ፣ በማወቅም ይሁን ባለማወቅ እያደረኩት ያለው ነገር ትክክል እንዳላደለ ተሰምቶኛል እና በቃ ይቅርታ አድርግልኝና ቀሪ ዘመናችንን አብረን እናሳልፍ፣ እንኖር፣ ልጃችንን እናሳድግ በቃ ምናምን ብሎ ማለት ሲገባው ማለት ነው። የምር ጭራሽ አለ ይህን ነገር መተው አልችልም። አንቺ ህይወትሽን ለማኖር ስትይ የምታደርገው ነገር አለ አይደለ? እኔም ያን ነው እያደረግኩ ያለሁት። በዙሪያ ብዙ ሰዎች የሚፈልጉኝ የኔን መኖር የሚፈልጉ ሰዎች አሉ። ቆይ ይቺ ልጅ የሆነ ነገር አድርገዋል ልበል? ምን ይዛበት ነው እንደዚህ እየሆነ ያለው ማለት ነው? የምሬን ነው። እቺ ሄርሜላ ተብዬዋ ማለት ነው። እና ብቻ ግን ማለት ነው በሰው ህይወት ገብታችሁ የሰውን ህይወት የምትበጠብጡ ሰዎች ማለት ነው የምር ጥሩ አይደለም። በራሳችሁ ላይ እንዲደረግ የማትፈልጉትን ነገር በሰው ላይ አታድርጉ ማለት ነው። በሰው ላይ አታድርጉ። እና አብርሽ ደግሞ ማለት ነው ላንተ የሚያወጣ ትዳርህ ባለቤትና ልጅህ ናቸው ማለት ነው። ስለዚህ በህይወት ገብተው ያንተን ሰላም የሚነሱ ያንተን ትዳር የሚበጠብጡ ሰዎችን ደግሞ ከህይወት ማስወጣት አለብ። ከህይወት ማስወጣት አለብ። አንተ ዝም ብለህ ይቺ ሄርሜላን የምትባለውን ስትፈልግ እጭንህ ላይ ታስቀምጣለህ፣ ስትፈልግ ታዝላታለህ፣ ስትፈልግ ትስማታለህ፣ ስትፈልግ ደረት ላይ ትለጥፋታለህ። እንዴ የልጅቱንም እኮ ስለ ልቦና ጎዳ፣ የልጅቱንም ልብ እኮ ጎዳው። ይቺ ልጅ እንደዚህ ነፍሰ ጡር ሆና እንደዚህ ሆና መሰቃየት አለባት እንዴ?
ተው ግድ የለህም ተው ኧረ ተው ግድ የለህም እንዴ ምን ይሻልሃል ግን? እና ምን ትላላችሁ ውድ ተመልካቾች ማለት ነው። የምር በትናንት ቪዲዮ ማለት ነው በቃ ጭራሽ የተጣሉትን ሁሉ ረሱት ማለት ትችላላችሁ። ምንም በቃ እንዳልተፈጠረ ምናምን ሆኖ ነበረ ሲያወሩ የነበረው ማለት ነው። እና ችግሩ ያለው ከነሱ ከሁለታቸው ሳይሆን ማለት ነው የምሬ ነው። በመሀል እየመጡ እየገቡ የሰውን ትዳር የሚበጠብጡ ሰዎች ናቸው ለዚህ ሁሉ መንስኤ ተጠያቂዎች ማለት ነው የምር። እና ቆይ እኔ ምለው እናንተ የራሳችሁ ህይወት የላችሁም? የራሳችሁን ህይወት መኖር አትችሉም? በሰው ህይወት በሰው ትዳር እየገባችሁ የሰውን ህይወት የሰውን ትዳር የምትበጠብጡ ሰዎች ማለት ነው። እኔ የምር እንደው በእናንተ ላይ ቢደረግ የማትፈልጉትን ነገር በሰዎች ላይ ስታደርጉ ምን አይነት ስሜት እየተሰማችሁ ነው እንዴ? በቃ እናንተ ተፋቷቸው ልጆቹም ማለት ነው። እነሱም የራሳቸውን ህይወት ይኑሩ፣ እናንተም ደግሞ የራሳችሁን ህይወት ኑሩ። በእነሱ ህይወት እየገባችሁ አትበጥብጡ ማለት ነው። እናም ውድ ተመልካቾቼ የዛሬ ቆይታችን ይሄን ይመስላል። ወዳችሁና ፈቅዳችሁ ለምትከታተሉኝ ከልብ አመሰግናለሁኝ። እንዲሁም ለቻናሉ አዲስ የሆናችሁ ደግሞ ላይክ እና ሰብስክራይብ ሼር በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ እላችኋለሁ። እናም በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ሰላም ለሀገራችን፣ ሰላም ለህዝባችን። አመሰግናለሁ።